ሰላም እንዴት ናችሁ? የቻናሌ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው ቃላት ምስረታ ይዤላችሁ መጥቻለሁ። የፊደሎችን ስብስብ ቃላት ምስረታ አጭርም ረጅምም የተመሰረቱ ቃላት ምስረታዎችን እናያለን። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር እያነበባችሁ ተለማመዱ። በግል ማጥናት የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ ላይ አናግሩኝ እመልስላችኋለሁ ማለት ነው። በቅርቡ ማንበብ መጻፍ እንድትችሉ አሳያችኋለሁ ወይም አስተምራችኋለሁ ማለት ነው። መማር የምትፈልጉ አሁን ቀጥታ ይዤላችሁ የመጣሁኝን አጫጭር ቃላት ምስረታዎችን አብረን እንለማመዳለን። እኔ ጋር ቆዩ። እሺ ተመልሻለሁ። አነብላችኋለሁ ከኔ ጋር አብራችሁ ትለማመዳላችሁ ማለት ነው። መጀመሪያ ላይ ወደዚህ ፊት ለፊት ነው ወደ ጎን ማነብላችሁ በአረንጓዴ የተጻፈውን በርካታ የሚል ቃል አለው ማለት ነው። በርካታ በርካታ ይላል። በርካታ የሚለው እንግዲህ የበ ፊደል የረ የከና የተ ፊደል ናቸው። የፊደሎችን ድምጽ ፊደል ላይ የማን ፊደልና የማን ፊደል እንደሆኑ በደንብ ማየትና ማስተዋል ስንተኛ ድምጽ እንደሆነ በቅጥላታቸውና ምን አይነት ድምጽ እንደሚያወጡ በማየት ነው ማንበብ የምትችሉት። ፊደሎቹን ብቻ እየጠራሁ እነግራችኋለሁ። አራት ፊደሎች ናቸው። የማን የበን የረን የከንና የተን ፊደል ተጠቅሜ በርካታ የሚል ቃል አነበብን መጀመሪያ ላይ ያለው ማለት ነው። ይሄን ስታነቡ ጻፉት ደብተራችሁ ላይ። ቀጥሎ ደግሞ አካባቢ አካባቢ ይላል። ደግሞ ይሄም አራት ፊደል ነው። የአ የከ የበ መልሶ የበ በአንድ ላይ አካባቢ የሚል ቃል አነበብን ማለት ነው። የአን የከን ሁለት ጊዜ የበን ፊደል ተጠቅሜ ድምጻቸው የተለያየ ድምጽ ነው ያላቸው። ሁለትም ቢሆኑ እቺ አራተኛ እቺ ሶስተኛ የመጨረሻ ሲሆኑ ድምጻቸው ይለያያል ማለት ነው። ስለዚህ ምን የሚል ድምጽ ይኖረዋል? አካባቢ የሚል ድምጽ ይኖረዋል ማለት ነው። ቀጥሎ ውሳኔ የሚል ቃል ይኖረዋል። ውሳኔ ውሳኔ የሚለው እንግዲህ የወ ፊደል ው ነው። የሰ አራተኛ ነው። የነ አምስተኛ ኔ በአንድ ላይ ውሳኔ የሚል ቃል ይኖረዋል ማለት ነው። ውሳኔ ወን እና ሰን ነን ተጠቅሜ ውሳኔ የሚል ቃል አለው። በመጨረሻ ትንሽ ይላል። ትንሽ ትንሽ የሚለው እንግዲህ የተን የነንና የሸን ተጠቅሜ አሁንም ትንሽ የሚል ቃል አነበብን። እንግዲህ የተለያዩ ቃላቶችን እናንተ ተለምዱባቸው አላችሁ ብዬ በማስባቸው ነው የሰራሁላችሁ። ትርጉም ያለው ቃል ስለሆነ ማንበብ ላይ ያላችሁ በተለይ ፊደል እየቆጠራችሁ ከሆነ እንደዚህ አይነት ቪዲዮዎችን በደንብ ብታዩ ታተርፉበታላችሁ ማለት ነው። እንዲያረጋችሁ ተለማመዱ። አሁን አንዴ ደግሜ ላንብብላችሁ አብራችሁ እኔ ጋር ታነባላችሁ። መጀመሪያው በርካታ ይላል። ከዛ አካባቢ ይላል። ከዛ ውሳኔ ይላል። መጨረሻው ትንሽ የሚሉ ቃላቶችን በዚህ በመጀመሪያው አረንጓዴ የጻፉትን አነበቡ። በመቀጠል በጥቁር የጻፉትን ደግሞ ስናነብ መጀመሪያ ላይ ያለው ምክር ምክር ይላል። ምክር ምክር የሚለው እንግዲህ ሶስት ፊደል ነው። የመን የከንና የረን ተጠቅሜ ምክር ይላል። ከዛ ዝቅተኛ ይላል። ደግሞ ዝቅተኛ ዝቅተኛ የሚለው ደግሞ የዘን የቀን የተንና የኛን ፊደል ተጠቅሜ ዝቅተኛ የሚል ቃል ይሰጣል ማለት ነው። ዝቅተኛ። እሺ ቀጥሎ ሁልጊዜ 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 ይላል። ደግሞ ሁልጊዜ ሁልጊዜ የሚለው ደግሞ የሃን የለን የገንና የዘን ተጠቅሜ ሁልጊዜ የሚል ቃል ይሰጣል። መጨረሻ ላይ ያለው ስድስት እኔ በማነበው አይነት አንብቡ። ከዛ ትለምዳላችሁ ብቻውን በመቆጠር ማለት ነው። ስድስት የሚል ቃል አነበብን ማለት ነው። ስድስት የሰን የደንና አሁንም የሰን የተን ፊደል ተጠቀምንና ስድስት የሚል ቃል። ስድስት ለምሳሌ በቁጥር ስትጻፍ ስድስት ታውቁታላችሁ። በፊደል ደግሞ እነዚህን ፊደሎች ይዞ ነው ስድስት የሚል ቃል የሚሰጥ ማለት ነው። ይሄን ይመስላል መጀመሪያ ላይ ያለው ምክር፣ ከዛ ዝቅተኛ፣ ቀጥሎ ሁልጊዜ፣ መጨረሻው ስድስት የሚል ቃላቶችን በዚህ በጥቁር የተጻፈ አነበብን። ቀጥሎ ሰማያዊ የተጻፈውን ደግሞ እናንብብ። ሶስተኛ ላይ ችሎታ ይላል። ችሎታ ይላል። ደግሞ ችሎታ የቸን ችን የለን ሎ መጨረሻ የተን አራተኛ በአንድ ላይ ችሎታ ይላል።
ችሎታ። ቀጥሎ ጋዜጣ ይላል ደግሞ ጋዜጣ 3 ፊደል ነው። የገን የዘን እና የጠን ተጠቃሚ ጋዜጣ። ከዛ ጥያቄ ይላል ደግሞ ጥያቄ የጠን ጥን የየን ደግሞ ያን አራተኛ የቀን አምስተኛ ቄን በአንድ ላይ ጥያቄ ይላል ማለት ነው። መጨረሻ ላይ ያለው ምሽት ምሽት ይላል ደግሞ የመን ፊደል ምን የሸን ሽን የተን ደግሞ ትን ስድስተኛ ማለት ነው። በአንድ ላይ ምሽት ይላል ማለት ነው። ምሽት ምሽት ይላል። እንደዚህ በማድረግ መለማመድ በጣም ቀላል ነው። አሁን ደግሞ ላንብብላችሁ። መጀመሪያው ችሎታ ይላል። ከዛ ጋዜጣ ይላል። ቀጥሎ ጥያቄ ይላል። መጨረሻው ምሽት የሚል ቃላቶችን አነበበ ማለት ነው። በዚህ በሳይንስ የተጻፈውን እንዲህ እያደረጋችሁ መለማመድ በጣም ቀላል ነው። እናንተ አሁን ሁሌም በቀን በዚህ ቻናል ላይ እለቃለሁ ቪዲዮ ማለት ነው። እየገባችሁ መማር ትችላላችሁ። ሁሌም የምለቀውን ማየትና መከታተል አገባችሁ ሲል ቪዲዮውን እያዞራችሁ ማየት። እሺ ቀጥሎ ያለው ደግሞ መናገር ይላል። መናገር ይላል። ይሄ ደግሞ የመን የነን የገንና የረን ፊደል ይዞ መናገር የሚል ቃል ይሰጣል። የመን የነን የገንና የረን መናገር። ቀጥሎ ስሜት ይላል። ደግሞ ስሜት የሰን የመንና የተን ፊደል ይዞ ስሜት የሚል ቃል ይሰጣል። ስሜት የሰን የመን የተን ፊደል ስሜት። ቀጥሎ መቀበል ይላል። ደግሞ መቀበል መን ፊደል ቀን በንና ለን ይዞ መቀበል የሚል ቃል ይሰጣል። መቀበል መቀበል የመን የቀን የበን የለን ፊደል ይዞ መቀበል። መጨረሻው መውሰድ መውሰድ። ይሄ ደግሞ መውሰድ ይላል። የመን የወን የሰንና የደን ፊደል ይዞ መውሰድ የሚለውን ቃል ይወስዳል ማለት ነው። መውሰድ። እንዲህ በማድረግ መለማመድ ትችላላችሁ። መጀመሪያ ላይ መናገር፣ ከዛ ስሜት፣ ከዛ መቀበል፣ ከዛ መውሰድ የሚሉ ቃላቶችን አነበብን ማለት ነው። በጥቁር የተጻፈውን እንቀጥላለን። በዚህ ደግሞ አረንጓዴ የተጻፈው መጀመሪያ ላይ ያለው መጓዝ መጓዝ የመን የገንና የዘን ፊደል በመጠቀም መጓዝ የሚል ቃል ሰጠን ማለት ነው። መጓዝ። ከዛ ተፈጥሮ ይላል። ደግሞ ተፈጥሮ የተን የፈን የጠንና የረን ፊደል ይዞ ተፈጥሮ የሚል ቃል ይሰጣል። ተፈጥሮ። ከዛ መራመድ ይላል። ደግሞ መራመድ የመን የረን የመንና የደን ይዞ መራመድ የሚል ቃል ይሰጣል ማለት ነው። መጨረሻ ላይ ቦርድ ቦርድ ይላል። ደግሞ በን መጨረሻ የረን 6 የደን 6 ቦርድ የሚል ቃል ይሰጣል። ቦርድ። እንዲያርጋችሁ ማንበብ ነው። በጣም ቀላል ነው። እኔ ጋር ከተከታተላችሁ በቅርቡ አማርኛ እንደምታውቁ እርግጠኛ ነኝ። መጀመሪያ ላይ መጓዝ ይላል። ከዛ ተፈጥሮ ይላል። ከዛ መራመድ ይላል። መጨረሻው ቦርድ የሚል ቃል ይሰጣል። ኦኬ አሁን መጨረሻ በጥቁር የተጻፈ እናነብና እንጨርሳለን። መጀመሪያ ላይ መጽሐፍ ይላል። መጽሐፍ ይላል። መጽሐፍ የሚለው የመን የጸን የሃንና የፈን ፊደል ይዞ መጽሐፍ የሚል ቃል ይሰጣል። ከዛ መስራት መስራት ይላል። ይሄ ደግሞ የመን የሰን የረንና የተን ፊደል ይዞ መስራት ይላል ማለት ነው። መስራት። ከዛ ማቀድ ይላል። ይሄ ደግሞ ማቀድ ማቀድ ይላል። የመን የቀንና የደን ፊደል ይዞ ማቀድ ይላል ማለት ነው። በመጨረሻ ምርጫ ምርጫ ይላል። ይሄ ደግሞ የመን የረን የጨን ፊደል ይዞ ምርጫ የሚል ቃል ይሰጣል። ምርጫ የመንና የረን የጨን ፊደል ይዞ ምርጫ ይላል። ላንብብላችሁና እንጨርሳለን። መጽሐፍ፣ ከዛ መስራት፣ ከዛ ማቀድ፣ ምርጫ የመጨረሻው ማለት ነው። ምርጫ የሚሉ ቃላቶችን አነበብን ማለት ነው። ይህን ይመስላሉ። በደንብ አድርጋችሁ መከታተል መማር የምትፈልጉ ታች ላይ ስልክ አስቀምጣለሁ፣ ደውላችሁ አናግሩኝ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ። አዲስ ሆናችሁ ሰብስክራይብ አድርጋችሁ ቻናል ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።